አርእስተ ዜና በትግራይ ከ5 ዓመት በታች ለሆኑ ህጻናት የፖሊዮ ክትባት መስጠት ተጀመረ። ሐማስ በእስራኤል ተቀባይነት ያገኘውን አዲሱን የአሜሪካ የጋዛ ተኩስ አቁም እቅድ እንደማይቀበል አስታወቀ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የኮሪያ የልማት ትብብር ዋና ዳይሬክተር ቾይ ጆንግዩንግ ጋር በተለያዩ ጉዳዮች ዙሪያ ተወያዩ። ፕሬዝዳንት ጀነራል ታደሰ ወረደ ከዋና ዳይሬክተሩ ጋር በፕሪቶሪያዊ ሰላም ስምምነት አፈጻጸምና ሌሎች ጉዳዮች ዙሪያ ሰፊ ውይይት አካሂደዋል። በትግራይ በኮሪያ መንግስት ድጋፍ የሚከናወኑ የልማት ፕሮጀክቶች የውይይቱ አካል እንደነበሩ የፕሬዝዳንት ጽህፈት ቤት አስታውቋል። በዋና ዳይሬክተሩ የተመራው ልዑክ ትግራይ በድህረ ጦርነት ያለችበትን ሁኔታ በተለይ ደግሞ የቀድሞ ተዋጊ ኃይሎች ዳግም ወደ ማህበረሰቡ የመቀላቀልና መልሶ የማቋቋም አሰራርን የታዘቡ ሲሆን የኮሪያ መንግስት ይህንን ለማጠናከር አስፈላጊውን ድጋፍ እንደሚያደርግ ዋና ዳይሬክተር ቾይ ጆንግዩን ገልጸዋል። የልዑክ ቡድኑ በትግራይ የሚገኙ በኮሪያ መንግስት ድጋፍ እየተሰሩ ያሉ ፕሮጀክቶች ተዘዋውሮ መመልከቱን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በድህረ ገጹ አስፍሯል። በትግራይ ከ5 ዓመት በታች ለሆኑ ህጻናት የፖሊዮ ክትባት መስጠት ተጀመረ። ከግንቦት 22 እስከ 25 2017 ዓ.ም ከ5 ዓመት በታች ለሆኑ ህጻናት የሚሰጠው የፖሊዮ ክትባት የትግራይ ጊዜያዊ አስተዳደር በሚቆጣጠራቸው አካባቢዎች እንደሚሰጥ የትግራይ ጤና ቢሮ አስታውቋል። ለበላይ ሽፈራው ዘገባ ፍርቱና ገብሩ። በትግራይ ከግንቦት 22 እስከ 25 2017 ዓ.ም ከ5 ዓመት በታች ለሆኑ ህጻናት የሚሰጠው የፖሊዮ ክትባት በአይደር ክፍለ ከተማ የማስጀመሪያ ስነ ስርዓት ያስጀመሩት የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ኢሳያስ ከዚህ በፊት የተከተቡ ህጻናት ጨምሮ ሁሉም ከ5 ዓመት በታች የሆኑ ህጻናት ቤት ለቤት በሚደረግ ክትባት ሊከተቡ ይገባል ብለዋል። እድሜያቸው ትሕቲ 5 ዓመት ዝኾነ እድሜያቸው ከ5 ዓመት በታች የሆኑ ህጻናት በተለይም ከዚህ በፊት ተከተቡም አልተከተቡም ይህን ክትባት እንዲወስዱ በማድረግ በህጻናት ክትባት ከፍተኛ ለውጥ ለማምጣት ነው የምንጥረው። በፖሊዮ በሽታ የተጠቃ ህጻን ካለም ፈተሽ አድርገን በመለየት ለሚመለከተው አካል በማቅረብ የህክምና አገልግሎት እንዲያገኙ የማድረግ ስራም የዚህ አካል ነው የሚሆነው። በክትባቱ ዘመቻ ልጆቻቸውን ሲያስከትቡ ያገኘናቸው እናቶች በበኩላቸው ልጆቻቸውን በቀላሉ ሊያስከትቡ መቻላቸው ትልቅ ነገር መሆኑን ይናገራሉ። ጤና መጠበቅ ለሁሉም ነው። ስለዚህ የልጆቻችን ጤና ለመጠበቅ ቀድመን ማስከተባችን ጥሩ ነው። ህጻናት አስቀድመው ከተከተቡ ለተለያዩ በሽታዎች አይጋለጡም። አሁን ደግሞ ቤት ለቤት እየዞሩ ስለሆነ የተሻለ ነው። በኢትዮጵያ እንዲሁም በትግራይ የፖሊዮ በሽታ ስለታየ ይህን ለመከላከል እንዳጋር በትኩረት እየሰራ ነው ያሉት የዓለም ጤና ድርጅት በኢትዮጵያ የማለ ቅርንጫፍ የበሽታ መከላከል አስተባባሪ ዶክተር አባይ ሐጎስናም በዓለም ጤና ድርጅት የህፃናት አድን ድርጅት የጤና ባለሙያ አቶ ተክልቲ ፍስሐ ናቸው። ሰራል ምትፍታበት ተዋዲዱ ዝዋብ ተቀናጅተን የምንሰጣቸው የተለያዩ ክትባቶች አሉ። ከዚህ በፊት ያልተከተቡ ጨምሮ ይህንን አገልግሎት ይሰጣል። በተጨማሪም ከማህፀን ጋር በተያያዘ ችግር ያለባቸው እናቶችም እንዲታከሙ ይደረጋል። ስለዚህ ባለሙያዎች ቤት ለቤት እየዞሩ ስለሚከትቡ ህብረተሰቡ ቤት ሆኖ እንዲተባበር እንጠይቃለን። አብዙ ወፍርዚ በዚህ ዘመቻም ከ1657 የጤና ባለሙያ ለ986000 ህጻናት ተደራሽ ለማድረግ በመላው ትግራይ ተሰማርቷል። ቤት ለቤት በሚደረገው የክትባት ዘመቻ የጤና ባለሙያዎቹ በፌስቱላ ለተጠቁ እናቶች ለይተው ህክምና እንዲያገኙ ለማድረግ ተጨማሪ ስራ እንደተሰጣቸውም ዶክተር ይናገራሉ። አብ ሕድሕድ ገዛ እንረኽበን አዴታት በየቤቱ በመናደርገው ዘመቻ የፌስቱላ ተጠቂ የሆኑ እናቶችን በመለየት የህክምና እርዳታ የሚያገኙበትን እድል የመስራት ዓላማም የዚህ ዘመቻ አካል ነው። እንደ ትግራይ በ2017 የካቲት ወር በተካሄደው አንደኛ ዙር ዘመቻም 890,000 ህጻናት እንደተከተቡና በሁለተኛ ዙር ደግሞ 986,000 ህጻናት ለመከተብ 1657 የባለሙያዎች ቡድን እንደተሰማሩ ተገልጿል። በትግራይ ጆኖሳይዳዊ ጦርነት የተጎዳው የተፈጥሮ ሀብትና የመሬት መራቆት ወደ ነበረበት ለመመለስና ዘላቂ ልማትን ለማምጣትና ለማረጋገጥ በሀገር አቀፍ ደረጃ ህብረተሰብን ያሳተፈ ስራ እየሰራ እንደሆነ የወርልድ ቪዥን ኢትዮጵያ የኤፊሚናር ፕሮጀክት አስተባባሪ አስታወቁ።
በትግራይ የኢፊሚናር ቀን በእንደርታ ወረዳ በአራቱ ቀበሌና በተለያዩ የትግራይ አካባቢዎች የተጎዱ የተፈጥሮ ሀብት ወደ ነበሩበት ለመመለስ በማሰብ በዛሬው ዕለት ተከብሮ ውሏል። ታደሰ ልጅ አለም ትግራይ በተፈጥሮ ሀብትና ደን አያያዝ የሻለ ውጤት በማስመዝገብ በዓለም አቀፍ ደረጃ ተሸላሚ እንደነበረች ይታወቃል። ከጄኖሳይዳዊ ጦርነት በኋላ የትግራይ ተፈጥሮ ሀብትና የደን ልማት ሙሉ በሙሉ በሚባል ደረጃ ወድሟል ሲል የትግራይ ፖሊስ ጥናት ኢንስቲትዩት ማስታወቁም አይዘነጋም። ይህን ችግር ለመፍታትም በትግራይ የኢፊሚናር ቀን በእንደርታ ወረዳ በአራቱ ቀበሌና በተለያዩ የትግራይ አካባቢዎች የተጎዱ የተፈጥሮ ሀብት ወደ ነበሩበት ለመመለስ በሚል መሪ ቃል ተከብሯል። በዝግጅቱ ላይ የግብርና ሚኒስቴር ተወካዮች፣ የትግራይ ግብርና ቢሮ ከፍተኛ አመራሮች፣ የወርልድ ቪዥን ኢትዮጵያ ተወካዮች በተገኙበት ከአርሶ አደሩ ጋር በጋራ በመሆን የኢፊሚናር ቀን በተለያዩ ዝግጅቶችና እንቅስቃሴዎች ተከብሮ ውሏል። በትግራይ በጄኖሳይዳዊ ጦርነትና በተፈጥሮ ችግሮች የተጎዱ የተፈጥሮ ሀብት፣ የመሬት መራቆት፣ የአየር ንብረት መዛባትና ሌሎችም ችግሮች ወደ ነበሩበት ለመመለስና ዘላቂ ልማት ለማምጣትና ለማረጋገጥ በሀገር አቀፍ ደረጃ ህብረተሰቡን ያሳተፈ ስራ እየሰራ እንደሆነም የወርልድ ቪዥን ኢትዮጵያ የኢፊሚናር ፕሮጀክት አስተባባሪ አቶ አልማየሁ ማርቆስ አስታውቀዋል። እንደ ሀገር ያለን ትልቅ ችግር አለ፣ የመሬት መራቆት ማለት ነው። ሁላችሁም እንደምታውቁት ከ54 ሚሊዮን በላይ የኢትዮጵያ መሬት የተራቆተ እንደሆነና የደን ሽፋን መመለስ እንዳለበት የተለያዩ ጥናቶች ያረጋግጣሉ። ከዛም በተጨማሪ ደግሞ በኢፊሚናር የሚለሙ እንደ ሀገር ወደ 32 ሚሊዮን የሚሆን ሄክታር እንዳለ ከዛ ውስጥ ደግሞ ትግራይ ትልቁን ድርሻ ይወስዳል ማለት ነው። ስለዚህ እነዚህ አይነት ቀናት መከበራቸው እነዛን ትኩረት ለችግሮቹ ተፈጥሯዊ የሆነ መፍትሄዎችን እንድናመጣ ትልቅ አስተዋጽኦ ስለሚያደርግ የወርልድ ቪዥን ኢትዮጵያ ኢፊሚናር ፕሮጀክት አስተባባሪ አቶ አልማየሁ ማርቆስ አክሎም አርሶ አደሩ የመሬት ሐኪም በመሆን የተጎሳቆሉና የታመሙ መሬቶችን በማከምና ምርታማነትን ለማሳደግ መስራት ያስፈልጋል ብለዋል። ፕሮጀክቱ በዋናነት የተራቆቱ አካባቢዎች በፍጥነት እንዲያገግሙ አርሶ አደሮችን በማስተባበር እየሰራ እንደሚገኝ ገልጸው ፕሮጀክቱ ወጪ ቆጣቢ፣ በቀላል ዘዴ በዘላቂነት የሚተገበር መሆኑን በመጠቆም የወደሙ መሬቶችን በማልማት የአየር ንብረት ለውጥ ለማይበገር የእርሻ ስራ ከፍተኛ አስተዋጽኦ እንዲኖረው መስራት መሆኑን አቶ አልማየሁ ማርቆስ ተናግረዋል። እንደዚህ የኢፊሚናር ቀን ተብሎ በክልል ደረጃ እንዲከበር ብዙ ሂደቶች ታልፎ ነው ከአምና ጀምሮ ሰፊ ስራዎችን በተለያዩ ወረዳዎች ሲሰሩ ነበር፣ እንቅስቃሴዎች ነበሩ። ዛሬ ደግሞ ስኬታማ ሆኖ እዚህ በማግኘታችን በጣም ደስ ብሎናል። ይሄ መከበሩ ትልቅ ግንዛቤ ህብረተሰቡ ዘንድ ይፈጥራል። በመስክ ጉብኝት ተገኝተው ንግግር ያደረጉት የግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃ አጠቃቀም ዳይሬክቶሬት የተፋሰስ ልማት ከፍተኛ ባለሙያ አቶ ደጀኔ ጥና የተራቆቱ መሬቶችን በማገገም አካባቢን መጠበቅ እንደሚገባ በመግለጽ አካባቢያችን መጠበቅ ከመኖርና ካለመኖር ህልውና ጋር የተጣበቀ እንደሆነም አመላክተዋል። አቶ ደጀን አክሎም የኢፊሚናር ፕሮጀክትን በሀገር አቀፍ ደረጃ መሬት ላይ ወርዶ ተግባራዊ እንዲሆን ሀገሪቱ በተፈጥሮ ሀብት ዘላቂ ልማት እንዲመጣ የግብርና ሚኒስቴር ድጋፍና ክትትል እንደሚያደርግ ገልጸዋል። እንደ ክልል ኢፊሚናር ዴይ ሲከበር ዛሬ በትግራይ መጀመሪያ ነው። በቀጣይ በሌሎች ክልሎች ይህንን ኢፊሚናር ዴይ አስፍተን በተፈጥሮ አርሶ አደሮች አካባቢያቸውን ስነ ምህዳራቸውን አስጠብቀው እንዴት የተፈጥሮ ሀብት ልማትን መጠበቅ እንዳለባቸውና በቀጣይ የአካባቢያቸውን ስነ ምህዳር እንዴት ማሻሻል እንዳለባቸው ቀላል ወጪ ቆጣቢ በሆነና ፈጣን የአካባቢ እድገትና ለውጥን የሚያመጡበትን አፕሮች የተከተለ አሰራር ነው ኢፊሚናር። እንግዲህ በትግራይ በጄኖሳይዳዊ ጦርነትና በተፈጥሮ ችግሮች የተጎዱ የተፈጥሮ ሀብት ወደ ነበሩበት ለመመለስና ዘላቂ ልማት ለማምጣትና ለማረጋገጥ ህብረተሰቡን ያሳተፈ ስራ እየሰራ እንደሆነም የትግራይ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀርፈዩም ተናግረዋል። ጊዜያዊ ምሕዳር ትግራይ ዝርከባ ወረዳታት ከጄኖሳይዳዊ ጦርነት በኋላ የተፈጥሮ ሀብት ወደ ነበረበት ለመመለስ ሰፋፊ የተለያዩ ስራዎችና እንቅስቃሴዎችን አድርገናል። ደኖች ወደ ነበሩበት ለመመለስ ህብረተሰቡን አሳትፈን ጥሩ ስራ እየሰራን ነው። ህብረተሰቡ ወደ ስራ እንዲገባ ከተፈለገ መጀመሪያ አካባቢው ማዳንና መልማት አለበት። የወደመውን ደንም ህብረተሰቡን በማሳተፍ ልንተክልና ልናሳድገው ልንንከባከበው ይገባል። ደንን በማልማት የኢኮኖሚ ተጠቃሚ መሆን እንችላለን። ዋናው የፕሮጀክቱ ዓላማም ግንዛቤ መፍጠር ስለሆነም ከ600 በላይ ባለሙያዎች የሰለጠኑበት ከ16000 በላይ አርሶ አደርም ግንዛቤ ማስጨበጫ ስልጠና የተሰጠበት ሁኔታ አለ። ይህ ደግሞ የሚበረታታ ነው። በያዝነው ዓመት ልንሸፍነው ካሰብነው 50000 ሄክታር እስካሁን 36000 ሄክታር መሸፈን ችለናል። ኤስቲኤስ የተባለ የቴክኖሎጂ ተቋም ሰው ሰራሽ አስተውሎትን ወይም ደግሞ አርቲፊሻል ኢንተለጀንስ ተጠቅሞ በትግርኛ ቋንቋ የሚሰራጩ ሐሰተኛ መረጃና የጥላቻ ንግግሮችን የሚለይ ሞዴል በዛሬው ዕለት ይፋ አደረገ። ይፋ የተደረገው ኤአይ ሞዴል ትግራይ ካጋጠማት ችግር ለመውጣት ትልቅ አስተዋጽኦ ያለው ሲሆን
በትግራይ ብሎም በሀገራችን ሰላማዊ ማህበረሰብ ለመፍጠር የሚያግዝ ፈጠራ መሆኑም ተገልጿል። አሰፋ ካሳ ተጨማሪ ይዟል። ሳስተነብል ቴክኖሎጂ ሶሉሽን የተባለው የቴክኖሎጂ የግል ተቋም አርቲፊሻል ኢንተለጀንስ ተጠቅሞ በትግርኛ ቋንቋ ሐሰተኛ መረጃና የጥላቻ ንግግር የሚለይ ሞዴል በዛሬው ዕለት ይፋ አድርጓል። የኤስቲኤስ ዳይሬክተር ኢንጂነር ገብሩ ግደይ በበኩላቸው ኤስቲኤስ በትግራይ ቴክኖሎጂ የታጠቀ ማህበረሰብ ለመፍጠር ዓላማ አድርጎ የተነሳ ተቋም መሆኑን በመግለጽ ሐሰተኛ መረጃ በርካታ ወገኖች ወደ ተሳሳተ መንገድ በመውሰድ በማህበረሰብ ብሎም በክልላችንና በሀገራችን በርካታ ችግሮችን እያደረሰ ይገኛል ያሉ ሲሆን በሰላም ግንባታ ላይ ድርጅታቸው የራሱን አስተዋጽኦ እያበረከተ ይገኛል ሲሉ ያብራራሉ። ያ ፕሮጀክቱ ምንድነው? በትግራይ ዓለም በኢትዮጵያ እንደዛም በዓለም ወርልድ ሁሉም በሶሻል ሚዲያ ከተፈጠሩ በኋላ ዲጂታል ስፔስ ዩዘሮች አሁን ዲጂታል ዩዘር ጄኔሬሽን እየተፈጠረ ነው። አሁን ወጣቱ ማህበረሰቡ አንድ ቴብል ላይ ቆሞም በሞባይል በዲጂታል እያወራ ነውና ከዛም የሐሰት ትርክቶች፣ የሐሰት መልእክቶች፣ የሐሰት ንግግሮች እየተሰራጩ ናቸው። በብዙ መልኩ እየተሰራጩ ናቸው። እነኚህ በሰላም ግንባታ ስፔሻሊ በኢትዮጵያና በተለየ መልኩ ደግሞ በትግራይ ሰላም እየደፈረሰ ነው ከነዚህ በሐሰት ትርክቶች ምክንያት ማለት ነው። ይህንን ለመግታት የራሳችን ድርሻ እንወጣ ተብለን አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ የሚባለው ተጠቅመን የሐሰት ትርክቶች የሚለይልን ኤአይ ሰርተን ዛሬ ሞዴሉ አቅርበናል ማለት ነው። በክልላችን እስካሁን ብዙ ፋክት ቼኪንግ ፕላትፎርሞች የሉንም። በኢትዮጵያም ትንሽ ናቸው። እነኛ እንደገና በሰው ፊድ የሚደረጉ ፋክት ቼኪንግ ናቸው። እኛ እያሰብን ያለነው ኤአይ ፊድ ያደርገን እሱን ራሱ እንደ ፋክት ቼኪንግ ፕላትፎርም ሆኖ የሚያገለግልብን መንገድ እንዲኖር አስበን እየሰራ ነው። የኤስቲኤስ ምክትል የቦርድ ሰብሳቢ ወይዘሮ ሰላማዊት ተክሎ በበኩላቸው ሐሰተኛ መረጃና የጥላቻ ንግግር ለመለየት የሚያስችል የሰው ሰራሽ አስተውሎት በመጠቀም የጥላቻና የሐሰተኛ ንግግር ጉዳት ለመከላከል ያስችላል የተባለው ኤስቲኤስ አርቲፊሻል ኢንተለጀንስ ተጠቅሞ ይፋ ያደረገው ሞዴል ትግራይ ካጋጠማት ችግር ለመውጣት ትልቅ አስተዋጽኦ እንዳለው በመግለጽ ይህም ሰላማዊ ማህበረሰብ ለመፍጠር የሚያግዝ ፈጠራ መሆኑም ተገልጻለች። በተለይ ከጦርነቱ በኋላ ሰው ስሜታዊ ሆኗል። የሰማው ነገር ሁሉ ትክክል ይመስለዋል እና እሱ እየፈጠረው ያለው የተለያየ ቫዮለንስ ይፈጥራል። በህብረተሰብ መካከል መከፋፈልን ይፈጥራል፣ ስሜታዊነትን ይፈጥራል እና እሱ ራሱ ወደ ተለያዩ ግጭቶችና ሌላ ነገር ስለሚያመራ በተቻለ መጠን ሁሉም ሰው ከሶሻል ሚዲያ የሚሰማው የሚያየው ነገር ትክክል መሆን አለመሆኑን መጀመሪያ አጣርቶ ከዛ በኋላ ምላሽ ለመስጠት እንዲያስችለው ትክክል የሆኑና ያልሆኑ የጥላቻ ንግግሮች የሆኑና ጥላቻ ንግግር ያልሆኑ እንደዚሁም ትክክለኛ የሆኑ መረጃዎችና ትክክል ያልሆኑ መረጃዎች ለመለየት የሚያግዘው ሞዴል ነው የሰሩልን ባለሙያዎቹ ማለት ነውና ታወቀው የተለያዩ ሶሻል ሚዲያ ፕላትፎርምስ የራሳቸው የሆነ መረጃ የማጣራት ሂደትና ቴክኖሎጂ አላቸው። ቢሆንም ግን ትግረኛ ብዙም የለም። ከትግረኛ የተዘጋጁ የመረጃ ማጣሪያ እንትኖች ቴክኖሎጂዎች ስለሌሉ የአንደር ሪፕሬዘንቴሽኑ በተቻለ መጠን በዚህ ስራ ለማካካስ ነው ማለት ነው። በትግረኛ የተዘጋጀ ስለሆነ ትንሽ ለኛ ጠቃሚ ሆኖ አግኝተናል። ከዚህ ቀደም ኤስቲኤስ ከዩኤስኤድ ጋር በመተባበር በመቀለና አካባቢዋ በጦርነት የተጎዱ 50 ሴቶች ለ3 ወራት ያክል የሰው ሰራሽ አስተውሎት ማለትም አርቲፊሻል ኢንተለጀንስና ሌሎች የቴክኖሎጂ ስልጠናዎች በመስጠት ወደ ስራ እንዲገቡ ማድረጉም ይታወሳል። ከሰኔ 10 እስከ 16 2017 ዓ.ም የሚቆይ አገር አቀፍ ባዛርና ኤግዚቢሽን በመቀለ ከተማ እንደሚካሄድ የትግራይ ሁለገብ ገበያና ፌዴሬሽን አስታወቀ። በኤግዚቢሽንና ባዛሩ ከ200 በላይ ከተለያዩ የሀገሪቱ ክፍሎች የሚመጡ አካላት እንደሚሳተፉበትና ከ56 ሚሊዮን ብር በላይ ገንዘብ ልውውጥ እንደሚኖር ይጠበቃል ሲልም ፌዴሬሽኑ አስታውቋል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በትግራይ የሚገኙት የህብረት ስራ ማህበራት በጦርነቱ ምክንያት 98 በመቶ መውደማቸውን የገለጹት የትግራይ ሁለገብ የገበያ ፌዴሬሽን ምክትል ኃላፊ አቶ የማነ ገብረ መስቀል እነዚህን ተቋማት መልሶ ለማቋቋምና ዘርፉን ለማነቃቃት ከፕሪቶሪያው የሰላም ስምምነት በኋላ ለሁለተኛ ጊዜ ሀገር አቀፍ ባዛርና ኤግዚቢሽን በመቀለ ከተማ ከሰኔ 10 እስከ 16 2017 ዓ.ም እንደሚካሄድ ገልጸዋል። ትግራይ ውስጥ ያሉ ህብረት ስራ ማህበራት በጋራ አንድ ላይ ሆነው ተሰባስበው ያላቸውን ምርት አንድ ላይ በማምጣት ቀጣይነት ያለው የገበያ ትስስር ለማድረግ ከፍተኛ አስተዋጽኦ ይኖረዋል። በተጨማሪም ከመሀል ሀገር የሚመጡ ዩኒየኖች፣ ፌዴሬሽኖችም እንዲሁ ትግራይ ላይ ያለው የአቅርቦት ችግር ለመቅረፍ
ከፍተኛ አስተዋጽኦ የሚያደርጉ ከዛም የሚመጡ ዩኒዮኖችም አሉ። ስለዚህ አንደኛ ዓላማ ይሄ ነው። ሁለተኛ ዓላማ የትግራይ ውስጥ በተለያዩ ምክንያት በኩናትም ባለፈው ኩናትም ከፍተኛ ጉዳት ደርሶባቸዋል ህብረት ስራ ማህበራት። ስለዚህ አቅርቦት እጥረት አለ። ይህንን የአቅርቦት እጥረት ከመሀል አገራትና ከራሳቸው ከትግራይ ውስጥ ያሉ ህብረት ስራ ማህበራት በመቀናጀት የአቅርቦትን ለመቅረፍ ተብሎ እየተዘጋጀ ነው። ሶስተኛ የፋይናንሻል እጥረትን ለመቅረፍ ነው። አስመጪዎች እና አምራች አካላትም ላቸው ከተለያዩ ንግድ ተቋማትም ተጨምሮ እና አካላት እንደሚሳተፉ ነው እንቅስቃሴ ይዘን ማለት እንቅድ ይዘን እንቅስቃሴ እያደረግን ያለ ነው። ከጦርነቱ በፊት ተሳታፊ የነበሩት በርከት ያሉት በምዕራብ ትግራይ የሚገኙት ማህበራት አሁን በዚህ ለሁለተኛ ጊዜ በሚካሄደው ኤግዚቢሽንና ባዛር መሳተፍ አለመቻላቸውና ገሚሶቹ ተፈናቅለው የሚላስ የሚቀመሳተው በየመጠለያ ጣቢያው ሌሎችም ህልውናቸው ጭምር የማይታወቅ ማህበራት እንዳሉ በመግለጽ አሁን ለማካሄድ በታቀደው ኤግዚቢሽንና ባዛር በትግራይ ጊዜያዊ አስተዳደር ስር ያሉት የህብረት ስራ ማህበራት እንዲሳተፉ የቅድመ ዝግጅት ስራዎች መከናወናቸውን ገልጸዋል። አብዛኛዎቹ ህብረት ስራ ማህበራት ተዘርፈዋል፣ የነበራቸው ሀብትም ወድመዋል ማለት ነው። አንዳንዶቹ ደግሞ ጭራሽ ከቁጥራችን ውጭ ሆነው እስካሁን የት እንዳሉ የማይታወቁ ህብረት ስራ ማህበራትም አሉ። በተለይ ወደ ምዕራብ ትግራይ አካባቢ እስካሁን ምን እንዳለና ምን እንደቀረ ራሱ የሚታወቅ ነገር አይደለም ማለት ነው። ስለዚህ እዚህ አካባቢ ያሉ ህብረት ስራ ማህበራት ወደ ምዕራብ ትግራይ አካባቢ ያሉ ህብረት ስራ ማህበራት አባላት ናቸው የፌዴሬሽኑ። ስለዚህ እነሱ አሁን ማግኘት አልቻልንም ማለት ነው። በቁጥራችን ውስጥ ያሉ አባላት ግን አሁን የስልጠናና ቴክኒካል ድጋፍ እየተደረገላቸው ወደ ስራ እንዲገቡ እና የገበያ ማረጋጋት ስራ ተመልሰው ፎርማል የሆነ ስራቸው ወደ ነበርበት እየተመለሱ ነው ማለት ነው። ይህ ከሰኔ 10 ጀምሮ ለተከታታይ 7 ቀናት ሊካሄድ በታቀደው ኤግዚቢሽንና ባዛር ከ4800 ኩንታል በላይ እህል ከ56 ሚሊዮን በላይ የገንዘብ ልውውጥ ይኖራል ተብሎ የሚጠበቅ ሲሆን ከ200 በላይ ከተለያዩ የሀገሪቱ ክፍሎች የሚመጡ የንግዱ ማህበረሰብ እንደሚሳተፉበትና ኤግዚቢሽንና ባዛሩ የፌዴራልና የክልል ባለስልጣናት በተገኙበት ሲምፖዚየም እንደሚካሄድና በሲምፖዚየሙም የትግራይ የህብረት ስራ ማህበራት ከደረሰባቸው ውድመት ለማገገም በዚህ መንገድ ያለፉትን የዓለም አቀፍ ተሞክሮ ምን ይመስላል የሚል የሚያመላክቱ ጥናታዊ ጽሁፎች እንደሚቀርቡና ውይይት እንደሚካሄድም ለማወቅ ተችሏል። ሐማስ በእስራኤል ተቀባይነት ያገኘውን አዲሱን የአሜሪካ የጋዛ የተኩስ አቁም እቅድ እንደማይቀበል አስታወቀ። አንድ ከፍተኛ የሐማስ ባለስልጣን አሜሪካ ያቀረበችውን አዲሱን የጋዛ የተኩስ አቁምና የታጋቾችን የመልቀቅ ስምምነት የፍልስጤሙ ታጣቂ ቡድን እንደማይቀበል ለቢቢሲ ተናግረዋል። ዋይት ሀውስ ሐሙስ ዕለት እንዳስታወቀው እስራኤል የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ያቀረቡትን ተቀብላለች፣ ከሐማስ መደበኛ ምላሽ እየጠበቀች ነው ብለዋል። የእስራኤል መገናኛ ብዙኃን የእስራኤል ባለስልጣናትን ጠቅሶ እንደዘገበው ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን ለመፍታት በሁለት ደረጃ 10 በህይወት ያሉ ታጋቾችንና 18 ሟቾችን አስክሬን አሳልፎ እንደሚሰጥ መግለጹ ይታወሳል። የሐማስ ባለስልጣን ሐሳቡ ጦርነቱን ማቆም ጨምሮ ዋና ዋና ፍላጎቶችን እንደማያሟላና በጊዜው ምላሽ እንደሚሰጥ ተናግረዋል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዊትኮፍን እቅድ መቀበላቸውን ሐሙስ ዕለት ለታገቱ ቤተሰቦች መናገራቸው ተዘግቧል። እስራኤል ሐማስ እስካሁን በእስር ላይ የሚገኙትን 58 ታጋቾች እንዲፈታ ጫና ማድረግ እንደምትፈልግ ተናግራለች። ከእነዚህ ውስጥ ቢያንስ 20 ያህሉ በህይወት አሉ ተብሎ ይታመናል። ከሁለት ሳምንት ገደማ በፊት ግንቦት 11 የእስራኤል ጦር ሰራዊት የተስፋፋ ጥቃት የጀመረ ሲሆን ሰራዊቱ የጋዛን ሁሉንም አካባቢዎች ይቆጣጠራል መባሉ ቢቢሲ ዘግቧል። በመጨረሻ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከውጭ ከሚገቡት ታክስ መሰብሰቡን መቀጠል እንደሚችሉ የይግባኝ ሰሚ ፍርድ ቤት አስታወቀ። ፍርድ ቤቱ ውሳኔውን የሰጠው የትራምፕ የዓለም አቀፍ ታሪፍ በንግድ ፍርድ ቤት ህገወጥ ነው ከተባለ ከአንድ ቀን በኋላ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤት ትራምፕ የቀረጦችን በመጣል ስልጣናቸውን አልፏል ሲል ያስተላለፈው ትዕዛዝ ለጊዜው እንዲታገድ ከዋይት ሀውስ የቀረበለትን ይግባኝ ተቀብሎታል። ትናንሽ ንግዶችና የተወሰኑ የአሜሪካ ግዛቶች የትራምፕ አጀንዳ ዋና አካል የሆኑትንና የዓለምን ኢኮኖሚ ስርዓት ያናወጠውን እርምጃ ተቃውመዋል።
የትራምፕ አስተዳደር ይግባኝ ባቀረበበት ወቅት በንግዱ ፍርድ ቤት አንድ ቀን ቀደም ብሎ የተላለፈ ውሳኔ ፕሬዝዳንቱን ያለ አግባብ በመገመት ለወራት ትግል የተደረገበትን የንግድ ድርድር ለመፍታት ያሰጋል ብሏል። የስር ፍርድ ቤት ውሳኔ ትራምፕ ባለፈው ወር ይፋ ያደረጉትን 10% ከዓለም ዙሪያ በአጠቃላይ ወደ ሀገሪቱ በሚገቡ ሸቀጦች ላይ ይፋ ያደረጉትን የገቢ ታሪፍ ውድቅ የሚያደርግ ነው ተብሏል። ውሳኔው ትራምፕ በሌላ ሕግ በሚተገብሩት የመኪና የብረታ ብረትና የአሉሚኒየም ታሪፍ ላይ ለውጥ ባያመጣም የይግባኝ ሰሚው ፍርድ ቤት ውሳኔ ጉዳዩ በፍርድ ሂደት እያለ ታሪፎቹን ለአሁኑ ጥቅም ላይ እንዲውል መፍቀዱ ቢቢሲ ዘግቧል። ተመልካቾች ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም